ሰላም እንዴት ናችሁ? በዛሬው የፊልም ዳሰሳችን አናዘር እርዝ የተሰኘውን ፊልም እንመለከታለን። ሌሎች አሪፍ አዳዲስ የፊልም ታሪኮች ሲለቀቁ ቀድመው ለእናንተ እንዲደርሷችሁ ሳብስክራይብ በማድረግ የዚህ ቻናል አባል መሆን ትችላላችሁ። ይህንንም ቪዲዮ ላይክ በማድረግ ጀምሩት። አብራችሁን ቆዩ። ፊልሙ የሁለተኛ ደረጃ ትምህርት ቤት ፓርቲ ጋር ይጀምራል። ሮዳ ዊሊያምስ የ17 ዓመት ልጅ ስትሆን እጅግ በጣም ጎበዝ ተማሪ ነች። ወደ ኤምአይቲ ኮሌጅም ተቀላቅላለች። እናም ደስታዋን ከወንድ ጓደኛዋ ጋር ሆና ታከብራለች። እናም ለሱ ታሪኳን ስትነግረው በአንድ የናሳ የጉዞ ስዕሎች ጁፒተር የተባለውን ፕላኔት ካየች በኋላ በጠፈር ሳይንስ ፍቅር እንደወደቀች ትናገራለች። ሮዳ በዓለም ላይ ማንኛውንም ነገር ማድረግ እንደምትችል ይሰማታል። ምሽት ላይ የራሷ ጨረቃ ያላት ከመሬት ተመሳሳይ የሆነች አዲስ ፕላኔት ስርዓተ ፀሐይ ታየች የሚለውን የሬዲዮ ዜና ስታዳምጥ እጅግ በጣም ትፈነድቃለች። ማንም ሰው ስትመጣ ስላላየ ሳይንቲስቶች በፕላኔቷ ግራ ተጋብተዋል። የሬዲዮ ዜናውም ለአድማጮቹ ምድር ላይ ሆኖ በግልጽ የሚታየውን ፕላኔት ለማየት ወደ ሰሜን እንዲመለከቱ ይጠይቃል። የተደሰተችውም ሮዳ በመኪናዋ መስኮት እየተመለከተች በከፍተኛ ፍጥነት ትነዳለች። የሆነ ቦታ ላይ የሶስት ቤተሰብ አባላት በመንገድ ላይ በቆመ መኪና ውስጥ ናቸው። ልጃቸውም ሮቦቱን ቦብ ብሎ ስለሰየመው ወላጆቹ አብረው ይስቃሉ። ሲነጋገሩም እናትየው እርጉዝ መሆኗን እናውቃለን። የሮዳ መኪና ከእነሱ ጋር ሲጋጭ ንግግራቸው ይቋረጣል። ይህም ግጭት አሰቃቂ አደጋ ያደርሳል። ሮዳ ቆስላለች፣ ነገር ግን ራሷን አልሳተችም ነበር። ከመኪናዋ በመውጣትም ራሳቸውን የሳቱትን ጥንዶች ለማየት ወደ ሌላኛው መኪና ሄደች። ማድረግ እንዳለባት ግራ ተጋብታ ስትዞር ትንሹ ልጅ መሬት ላይ ሞቶ ስትመለከት በጣም ትደነግጣለች። የፖሊስ መኪና ሳይረን በርቀት ይጮኋል። እናም የፊልሙ ስክሪን ጥቁር ይሆናል። ቀጥሎም ፊልሙ አዲስ የተገኘውን ፕላኔት በርቀት ያሳየናል። ሮዳ በአንድ ክፍል ውስጥ ትታያለች። ሰዎቹን ከገጨች በኋላ ወደ እስር ቤት ገብታ ነበር። ፊልሙም ከ4 ዓመት በኋላ ይወስደናል። የዜና ዘገባው እንደሚለው ከሆነ ሁለተኛ ምድር በመባል የተሰየመችው ፕላኔት አሁን ወደ ምድር እየቀረበች እንደሆነና እሷም በሁሉም ነገሯ ከመሬት ጋር እንደምትመሳሰል ይናገራል። እናም አሁን ፕላኔቷ ከምድር ሆና በግልጽ ትታያለች። በቴሌስኮፕ እንደሚታየው የአህጉሮቿ የውቅያኖሶቿ እንዲሁም የከተሞቿና የመንደሮቿ አወቃቀር ከምድር ጋር ተመሳሳይ ነው። ሳይንቲስቶች የሬዲዮ ሞገዶችን ወደ ፕላኔቷ ለመላክ ሞክረዋል እና መልሰው ሲግናል አግኝተዋል። ሆኖም ግን ሚስጥሩን ሊፈቱት አልቻሉም። አንዳንድ ሳይንቲስቶች ግን ፕላኔቷ እንዳለች አያምኑም። እናም የመሬትን ምስል መልሶ የሚያንጸባርቅ የጠፈር መስታወት ነው ብለው ያምናሉ። ሮዳ ከአደጋው ከ4 ዓመታት በኋላ ከእስር ቤት ትወጣለች። እናም ወላጆቿ ሊወስዷት መጡ። ስለ ሁለተኛዋ ፕላኔት እያወሩ ሳለ ወንድሟ ወደ ሁለተኛዋ መሬት የሚደረገውን የመጀመሪያውን የጠፈር ጉዞ በርኪት ሃርዲንግ በተባለ ሚሊዮነር የተደገፈ የጽሑፍ ውድድር እንዳለ ይነግራታል። እናም ይህ ሚሊዮነር ይህንን ውድድር ለመቀላቀል ተነሳሽነት እንዳለው ማንኛውም ሰው ነጻ ትኬት እየሰጠ ነው። ሮዳ ወደ ቤቷ ተመልሳ በክፍሏ ውስጥ ያሉትን ንብረቶቿን ትመለከታለች። አሁን እሷ የበፊቱ ማንነቷ አይሰማትም። እናም ክፍሏን አልወደደችውም። በመስኮት ስትመለከትም በሰማይ ላይ ሁለተኛዋን መሬት በማየቷ ትማረካለች። ከዚያም ሮዳ ላፕቶፓን በመክፈት ወንድሟ ቀደም ብሎ ስለነገራት የውድድር ፕሮግራም አነበበች። የመወዳደሪያ ትኬቱንም ለማሸነፍ በውድድሩ ላይ የምትሳተፍበትን ምክንያት ጽፋ ማስገባት አለባት። ላፕቶፑ ላይ አፍጥጣለች፣ ነገር ግን ምንም ነገር መጻፍ አልቻለችም ነበር። ከዚያም ሁሉንም አስፈላጊ እቃዎቿን ወደ ሌላኛው ክፍል ከወሰደች በኋላ አዲሱ ክፍሏ ታደርገዋለች። ከዛም ፍራሽ ላይ በመተኛት የኮምፒውተሯን ስክሪን ከቨር የምሽት የሰማይ ፎቶ ታደርጋለች። በማግስቱ ሮዳ ስራ ለመፈለግ ወደ ስራ ስምሪት ቢሮ ትሄዳለች። ከዚህ በፊት ሰው በመቅጨቷ የወንጀል ታሪክ ስላለባት ወደ ኤምአይቲ መመለስ አትችልም። ሌሎች ኮሌጆችን ቢሆኑ አይፈልጓትም። በቢሮ ውስጥ ያለችው ሴት እንደ አቅሟ ስራ ትሰጣታለች። ነገር ግን ሮዳ የምትፈልገው ስራ ከማንም ጋር እንድትነጋገር የማያደርግ ነው። በቀድሞ ሁለተኛ ደረጃ ትምህርት ቤቷም የጽዳት ሰራተኛ ሆና ትቀጠራለች። በቀጣዩ ቀንም በጽዳት ሰራተኝነት መስራት ትጀምራለች። እናም ስራዋን የምትጠላው አይመስልም። የመኪና አደጋው ከደረሰም በትክክል 4 ዓመት አልፎታል። ሮዳ ገዳይ የሆነው ይህ የመኪና ግጭት ወደ ተከሰተበት መስቀለኛ መንገድ ሄዳ ዙሪያዋን ተመለከተች። በዚህ ጊዜ አንድ መኪና በአቅራቢያው ቆሟል። እናም የሆነ ሰው ከመኪናው ይወጣል። ሮዳ ሰውየው ያኔ በሌላኛው መኪና ውስጥ ያየችው ሰው እንደነበረ ታስታውሳለች። ሁሉም የሞቱ መስሏት ስለነበረ ተገረመች። ሰውየውም ለልጁ መታሰቢያ በአቅራቢያው ባለው ምሰሶ ወይም ፖል ላይ የሮቦት አሻንጉሊት አስቀምጦ እየነዳ ሄደ። ሮዳ በፍጥነት ወደ ቤቷ ሄደች። እናም ስለ ጉዳዩ ላፕቶፑ ላይ ተመለከተች። የሰውየው ስም ጆን ይባላል። ሚስቱና ልጁ ሁለቱም በመኪና አደጋ ሲሞቱ እሱ ደግሞ ኮማ ውስጥ ይገባል። ከጥቂት ዓመታት በኋላ ከኮማው ይነቃል እና ከዚያን ጊዜ ጀምሮ ብቻውን እየኖረ ነው። በተጨማሪም ስታነብ ሰውየው የል ከተባለ የሙዚቃ ትምህርት ቤት እንደወጣ አወቀች። አድራሻውን በመጻፍ በሚቀጥለው ቀን ልታገኘው ሄደች። ምን ማድረግ እንዳለባት ግራ እንደተጋባች በተመሰቃቀለው ሳሎን ውስጥ
በመስኮት በኩል ሲጠጣ ታየዋለች። ሌሊቱ በረዶና ቀዝቃዛ ነው። ሮዳ በጥፋቷ በመጸጸት ጆንን እንደዚህ ባለ ሁኔታ ውስጥ ስላየችው ተጨነቀች። ቀስ በቀስ ልብሷን እያወለቀች በበረዶ ላይ ትሄዳለች። በመጨረሻ እየተንቀጠቀጠች ራቁቷን ትቀራለች። እናም ጣቶቿ ከብርዱ የተነሳ ሰማያዊ ይሆናሉ። በብርዱ ላይ ስተኛም ወደ ሁለተኛዋ መሬት ተመለከተች። የፊልሙም ስክሪን ጥቁር ይሆናል። በሚቀጥለው ትዕይንት ሮዳ በሆስፒታል አልጋ ላይ ትተኛለች። አንድ ሰው አግኝቷት ከቅዝቃዜው አድኗት ነበር። ጣቶቿ ተጎድተዋል፣ ነገር ግን ሌላ ምንም አይነት ጉዳት አልደረሰባትም። በመጨረሻ ወደ ቤቷ ስትመለስ ሁለተኛዋ መሬት ለመጎብኘት ለመወዳደሪያ ትኬቱ ለማመልከት አንድ የጥናት ጽሑፍ ጻፈች። በጽሑፉ ውስጥም እብድ ሰዎች፣ የተገለሉና ወላጅ አልባ የሆኑ ህጻናት ከዚህ በፊት ለነበሩት አዳዲስ ሙከራዎች ቀዳሚ የጥናቱ አካል እንደነበሩ ትናገራለች። ስለዚህ አሁንም እሷ ወንጀለኛ ስለሆነች ለዚህ አይነት ሙከራ ቀዳሚ የጥናቱ አካል መሆን እንደምትችል ታምናለች። ጽሑፏንም ካስረከበች በኋላ ጥሩ ስሜት እየተሰማት በዚያ ምሽት አብሯት የነበረውን ከረሜላ የሚሰጣትን የሁለተኛ ደረጃ ትምህርት ቤት ፍቅረኛዋን ለማግኘት ወደ ግሮሰሪ ሄደች። እናም እሱ ወደ ቢዝነስ ስኩል እንደገባ ነግሯት ከሴት ጓደኛው ጋር ያስተዋውቃታል። ሮዳ በጽዳት ሰራተኝነት እንደምትሰራ ነገረችው። እሱም ይህንን ስትነግረው እንግዳና ግራ የሚያጋባ ስሜት ያሳያል። እናም ህይወቷ እንዲህ በመሆኑ ሀፍረት ስለተሰማት ምንም ከረሜላ ሳትይዝ ከሱቁ ትወጣለች። ሮዳ ጆንን ይቅርታ እስካልጠየቀች ድረስ ምንም እርካታ እንደማይሰማ ስለምታውቅ እንደገና ወደ ቤቱ ሄደች። በሩን ታንኳኳለች። እናም ሲጨንቃት ምርጥ ዘዴ ትፈጥራለች። ቤተሰቡን የገደለችው እሷ መሆኗን የመናገሩን ሀሳብ በመቀየር ማዲን ሀቨን ከተባለ የጽዳት አገልግሎት ለነጻ ሙከራ የተላከች አገልጋይ እንደሆነች ታስመስላለች። ጆን ቤቱን ለወራት ስላላጸዳው ሀሳቧን ተቀብሎ ቤቱን እንድታጸዳ ፈቀደላት። ሮዳ በውሸት ሀሳብ ጠርቃለች። ስለዚህም ዝም ብላ ትሄዳለች። ማጽዳት ትጀምራለች። እናም ጆን ቴሌስኮፑን በአንድ ክፍል ውስጥ ተኝታ ስትመረምረው ተመለከተ። ስትጨርስ ማንነቷን የማያውቀው ጆን በሚቀጥለው ሳምንትም ቤቱን እንድታጸዳ ይጋብዛታል። ሳምንቱም አልፎ ሮዳ ለጆን እውነቱን እንዴት እንደምትነግረው ትለማመዳለች። ሆኖም በሩን ስታንኳኳ አሁንም እንደገና በጭንቀት ትወሰዳለች። እናም በድጋሚ ምንም ሳትነግረው ቤቱን ታጸዳለች። ሁሌም በየሳምንቱ ቤቱ መሄድ ትጀምራለች። ሆኖም ግን ጆን በጭራሽ አያናግራትም ነበር። በአንድ ምሽት ሮዳና ቤተሰቧ አንድ ሳይንቲስት በሁለተኛዋ ምድር ላይ ካለ ሰው ጋር ለመግባባት ሲሞክር የቀጥታ ስርጭት ተመለከቱ። እናም እሷ በሌላኛው ጫፍ ላይ የሚናገረውን ሰው ትሰማዋለች። እናም በሁለተኛዋ ፕላኔት ላይ ሆና የምትነጋገረው ሳይንቲስት ራሷ ነበረች። በሁለተኛዋ መሬት ላይ የምትገኘው ሳይንቲስት በሁሉም ነገር ትክክለኛዋ የሮዳ ኮፒ ናት። አንድ አይነት ስም፣ አንድ አይነት የትውልድ ቀንና ቦታ እንዲሁም አንድ አይነት ስራና የልጅነት ትውስታዎች አሏቸው። ይህንን ነገር መላው ዓለም በአድናቆት ይመለከታል። አሁን ሁሉም ሰው ይቺ ፕላኔት የመሬት ኮፒ እንደሆነችና በምድር ላይ እያንዳንዱ ሰው ከፕላኔቷ ጋር የሚመሳሰል ትክክለኛ ኮፒ እንዳለው ያምናል። ዜናው ሮዳን ግራ አጋባት። ከዛም ፕላኔቷና ጨረቃዋን ለማየት ከቤቷ ወጣች። ዜናው እውነት ይሆን ወይም ውሸት የሚለው ትልቅ ክርክር ፈጥሯል። የፊዚክስ ኤክስፐርቶችም እንደሚሉት ይቺ ፕላኔት ሁሉንም ህዝቦቿን ጨምሮ የመሬት ትክክለኛ ቅጅ ናት። አንዳንድ ሰዎችም በዚች ፕላኔት ከሚገኘው የእነሱ ኮፒ ከሆነ ሰው ጋር መገናኘትና መነጋገር እንደሚችሉ ያምናሉ። ምንም እንኳን ሰዎቹ ተመሳሳይ ቢሆኑም ነገር ግን የተለያየ የህይወት ስታይል አላቸው። ጆን እና ሮዳ በህዋ ሳይንስ ላይ ሁለቱም ተመሳሳይ ፍላጎት አላቸው። ጆን ለሮዳ ቴሌስኮፑን እንድትጠቀም ሰጣት። እናም ተስማማለች። ከዚያም ሁለቱ የቪዲዮ ጌም ይጫወታሉ። አሪፍ ግንኙነት እየፈጠሩ ያሉም ይመስላሉ። ጆንም ሮዳን ወደ ቤቱ እንድትሄድ ጋበዛት። ቀናት ያልፋሉ። እናም ጆን እና ሮዳ ይቀራረባሉ። አንድ ቀን ወደ ሁለተኛዋ መሬት ለመሄድ ስለታቀደው የመጀመሪያ ጉዞ ጉዳይ ላይ እያወሩ ሳለ ሮዳ ስላስገባችው ጽሑፍ ነገረችው። ነገር ግን ጆን ስለ ጉዞው ይጠራጠራል። አሁንም የሰው ልጆች የዩኒቨርስ ማዕከል ነን ብለው እስካመኑ ድረስ እነሱ ልዩ ፍጥረቶች አለመሆናቸውን ለመቀበል ዝግጁ እንዳልሆኑ አስረግጦ ተናግሯል። ሮዳ የሚስቱን ሹራብ እንዳጠበች ሲያውቅ ጆን በድንገት ተበሳጨ። ከዚህ እንድትሄድን በቁጣ ነገራት። ክርክርን ያስነሳ አንድ የራዲዮ ፕሮግራም ሁለተኛዋ መሬት ልታስከትለው ስለምትችለው አደጋ ያስጠነቅቃል። አንዳንዶችም በሁለተኛዋ መሬት ላይ ያሉ ሰዎች የእኛ ኮፒ ስለሆኑ ከእኛ ጋር ተመሳሳይ የጦር መሳሪያ ስላላቸውና አጠራጣሪ ተፈጥሮ ስላላቸው በመካከላችን ጦርነት የመፈጠር እድሉ ከፍተኛ ነው ብለው ያምናሉ። ሮዳ በቤቷ አጠገብ ወደ ቆመው የጆን መኪና መጣች። እሱም ከዚህ ሂጂ ብሎ ስላስቀየማት ይቅርታ ሊጠይቃት ነበር። እናም ቀድማ እሷ ይቅርታ አስጠይቀዋለች። ከዚያ የሆነ ቦታ አብራው እንድትመጣ አጥብቆ ይጠይቃታል። እናም እሱ ወደ ዩኒቨርሲቲው አዳራሽ ከወሰዳት በኋላ አዲስ ሙዚቃ ጋበዛት። ከዛም በኋላ የሁለቱ ግንኙነት የበለጠ ይጠናከራል። ወደ ጆን ቤት ይመለሳሉ። እናም በመጨረሻ የግብረ ስጋ ግንኙነት ይፈጽማሉ። በኋላም ጆን ስለደረሰበት የመኪና አደጋና ለዓመታት ኮማ ውስጥ እንደቆየ ይነግራታል። እናም ሮዳ ወደ ቤቱ ስትመለስ ወንድሟ
ከጠፈር የጉዞ ፕሮግራም የመጡ ሰዎች እንደደወሉ ነገራት። መልሳም ደወለችላቸው እና ሚሊዮነሩ ኪት ሃርዲንግ ስልኳን ሲያነሳው ተገረመች። በጽሁፍ ውድድሩ እንዳሸነፈችና ወደ ሁለተኛዋ መሬት ለመጓዝ እንደተመረጠች ይነግራታል። ሮዳ በስኬቷ በጣም ተደስታ ወደ ጆን ሄደች። ጆንም ካደነቃት በኋላ ነገር ግን አሁን ጥሩ ግንኙነት ውስጥ ስለሆኑ ወደ ፕላኔቷ እንዳትሄድ ጠየቃት። እሷም ለረጅም ጊዜ ልትዋሸው እንደማትችል አሁን ስላወቀች በመጨረሻም የመኪና አደጋውን ያደረሰችው እሷ እንደነበረች ነገረችው። ጆን የሚናገረውን አጥቷል። ሶፋው ላይ ከተቀመጠም በኋላ ከቤቱ እንድትወጣ ጠየቃት። ወደ ቤቷ ስትመለስም ከቤቷ ፊት ለፊት የቆሙ የዜና ዘጋቢዎች ያገኟታል። የጉዞ ቲኬቱን የማግኘቷ ዜና በስፋት ተሰራጭቷል። ይህንንም ተከትሎ በፊት ያደረሰችው የመኪና አደጋ ዜናው በስፋት ስለተሰራጨ አሁን ሰዎች እሷ ያለችበትን ቦታ እያፈላለጉ ነው። እንደ እድል ሆኖም አባቷ እሷን ለማዳን መጥቶ ወደ ውስጥ አስገባት። ወደ ሁለተኛዋ መሬትም ለሚደረገው ጉዞ ከዩናይትድ ስፔስ ቬንቸርስ ትኬት ትቀበላለች። ከጥቂት ቀናት በኋላም ሮዳ የሳይንቲስቶችን ንድፈ ሀሳብ በቴሌቪዥን ትሰማለች። የሁለተኛዋ መሬት ሰዎች ለምድራችን እስክትታይ ድረስ በመሬት ላይ ካሉ ሰዎች ጋር ተመሳሳይ የሆነ የህይወት ስታይል ነበራቸው ይላል። ከ4 ዓመታት በፊት ከመኪና አደጋው ክስተት በኋላ የሰዎች ህይወት በትንሹ ተለውጧል። የህይወት መንገዳቸውና ምናልባትም የወደፊት ህይወታቸውን ለውጧል። ሮዳ አሁንም በሌላኛው ፕላኔት ላይ ያለችው የእሷ ኮፒ የሆነችው ሴት ልክ እንደሷ ሁሉ የመኪና አደጋ ላይደርስባት ይችላል ብላ ታምናለች። የጉዞ ትኬቱንም ይዛ ወደ ጆን ቤት ትሮጣለች። ነገር ግን በሩን አልከፈተላትም ነበር። ሆኖም ሮዳ ቁርጥ ውሳኔ ስላላት በመስኮት ሾልካ ወደ ቤቱ ገባች። ነገር ግን እሷን ሲያያት ጆን ጥላቻውን መቆጣጠር ስላልቻለ ያንቃት ጀመር። እናም እስኪለቃት ድረስ ለጥቂት ጊዜ ይታገላሉ። ተነሳችና ስለሰማችው ቲዎሪ ነገረችው። የእነሱ ኮፒ በሆኑት በሌላኛው ፕላኔት ላይ በሚገኙት ቤተሰቦቹ ላይ የመኪና አደጋው በጭራሽ ሊከሰት እንደማይችልና ቤተሰቡ አሁንም በህይወት ሊኖሩ እንደሚችሉ ትነግረዋለች። ጆንም ሚስቱንና ልጆቹን በሌላኛዋ ፕላኔት ላይ ሄዶ ለማግኘት ስለፈለገ ሮዳ ትኬቱን ሰጠችው። ከተወሰነ ጊዜ በኋላ ሮዳ ወደ መደበኛ ህይወቷ ትመለሳለች። ጆንን ይቅርታ ከጠየቀች በኋላ አእምሮዋ ሰላም አግኝቷል። ሮዳ ጆንን ኢንተርቪው እያደረገ ስታየው የጠፈር መንኮራኩሩ ሊነሳ ነው። እናም ጆን የእሷን ሀሳብ ተቀብሎ ወደ ሁለተኛዋ መሬት እየሄደ ነው። የመጀመሪያው የጉዞ መንኮራኩር ከሄደ ከ4 ወራት በኋላ ሮዳ ከስራ ቦታ ወደ ቤቷ እየሄደች ሳለ ከሌላኛዋ ፕላኔት የመጣችውን የእሷ ኮፒ የሆነችውን ሴት ከፊት ለፊት ስታያት በጣም ትደነግጣለች። ኮፒ የሆኑት ሁለቱ ሮዳና ሮዳ እርስ በርስ ሲተያዩ ፊልሙ እዚህ ላይ ያበቃል። ሌሎች አሪፍ አዳዲስ የፊልም ታሪኮች ሲለቀቁ ቀድመው ለእናንተ እንዲደርሷችሁ ሰብስክራይብ በማድረግ የዚህ ቻናል አባል መሆን ትችላላችሁ። ይህንንም ቪዲዮ ላይክ በማድረግ ለሌሎች እንዲደርስ አድርጉ። ሰላም።